ፀጉራችሁ ለተጎዳ እየተሰባበረ እየተነቃቀለ ለተቸገራችሁ ለሳሳ ፀጉር እንዲሁም ደግሞ በጣም ለፀጉር ውፍረት ብዛት ጠቃሚ የሆነ ለአንዴ ብቻ ሞክሩት። በእርግጠኝነት ታመሰግኑኛላችሁ። ሰላም ውዶቼ፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልን እያልኩ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። በጣም ነው የተመቸኝ። በእርግጠኝነት ትወዱታላችሁ። ፀጉራችሁ እየደረቀ እየተሰባበረ እንዲሁም ደግሞ በፎረፎር ለተቸገራችሁ ዛሬ ለሱ መፍትሄ የሚሆን በእርግጠኝነት እኔ የምሰራቸው ሁልጊዜም ቢሆን ለራሴ የምጠቀመው እንዲሁም ደግሞ ፀጉሬ በጣም የሆነ ድርቅ ሲልብኝ ራሴን ሲያመኝ የምጠቀመውን ነው። በተለይ ራስ መታት ያለባችሁ ራሳችሁን የሚያዞራችሁ ይሄንን ተጠቀሙት። እንዳልኳችሁ ለፀጉራችሁም በጣም ነው ፀጉራችሁን የሚያፋፋላችሁ የሚያበዛላችሁ። ቪዲዮውን እናንተ ግን ላይክ እያደረጋችሁ እስከ መጨረሻው ብትከታተሉኝ ለእናንተም ለእኔም ትጠቀማለሁ ማለት ነው። እዚህ ጋር እንግዲህ በመጀመሪያ ደረጃ እርጎ ነው ይዤ የመጣሁት። እርጎ አንድ በምታዩት መልኩ አንድ ነው ተጠቀምኩት። እናንተ በፀጉራችሁ ብዛት ነው ማለት ነው። እኔም ታነሰኝ ጨምራለሁኝ ማለት ነው። ምክንያቱም እንደ ፀጉራችን ብዛት ነው ልንጠቀም የምንችለው። ሌላ ግብአት ጨምራለሁኝ። እንግዲህ እዚህ ጋር እኔ ትንሽ ስለነበረ እየጨመርኩ ነው ያለሁት ማለት ነው። እና ይሄን እንጨምራለን። በእንደዚህ አይነት መልኩ ብንጠቀም ራሱ እንዳልኳችሁ ለፀጉራችን መሳሳት እንዲሁም ደግሞ እየሳሳብን ፀጉራችን ፎረፎር ለተቸገርን ይሄ በጣም አሪፍ ነው ማለት ነው። እዚህ ጋር እንግዲህ በምታው መልኩ በደንብ አድርጌ መተዋለሁ። ምክንያቱም የሆነ እንዳይጓጉልና ብጥስጥስ እንዳይልብን ማለት ነው። እዚህ ጋር እንግዲህ እኔ እዚህ እንቁላል ተጠቅሜያለሁ። 2 እንቁላል ነው የተጠቀምኩት። የተጠቀምኩትም እንቁላሎቼ ሳያቸው በጣም የሆነ ተካርቶኑ ሳነሳው እንትን አለብኝ ማለት ነው። እንደዚህ ሆነ። ስለዚህ ከምጥለው እንደዚህ አድርገን ለምን ለፀጉር ያልጠቀመውን ብዬ ነው ማለት ነው። እና አንዳንድ ጊዜ የሆነ ልንመገባቸው የማንችለውን ግን መቀባት እንችላለን ማለት ነው። በእንደዚህ ሁኔታ ራሱ አንደኛ ወጪ እንቆጥባለን፣ ሁለተኛም ደግሞ ራሳችን እንጠብቅበታለን ማለት ነው። ከዛ እንደዚህ አድርጌ የእንቁላል አስኳር ለፀጉር እድገት እንዲሁም ደግሞ ፀጉራችሁ ወፍራምና መንታ ለሚሆነባችሁ ቀጥ ብሎ ልስልስ ያለ ፀጉር እንዲሆን ይረዳዋል ማለት ነው። እና በዚሁ አጋጣሚ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦቼ ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁ ማለት ነው። ከዛ ሁለቱንም እንደዚህ አድርገን በደንብ አድርገን እንቀላቅላቸዋለን። በነገራችን ላይ ስለ እንቁላል ስለ እርጎ በደንብ አድርጋችሁ ሰርች አድርጋችሁ ብታዩ ማለት ነው ዶክተሮች ያሉትን በጣም ነው የምትደነቁት። እና እንቁላል ለማዳትም ለፊታችሁ ለሰውነታችሁ ለፊት ጥራት እንዲሁም ደግሞ በምግብነት ብትመገቡት ራሱ ለፀጉር እድገት ፀጉርን እንዲያሳድግ ያፋጥንላችኋል። እንዲሁም ደግሞ በጣም ለወፈራችሁ ቦርጭ ለሚያወጣባችሁ እንቁላሉን ብቻ እየቀቀላችሁ ብትበሉት ራሱ በባዶ ሆዳችሁ ውፍረታችንን ይቀንስልናል ማለት ነው። እዚህ ጋር እንግዲህ ሌላኛው ግብአቴ ያው ሎሚ ነው የተጠቀምኩት። ሎሚ የተጠቀምኩበት ምክንያት እንዳይሸት እንዲሁም ደግሞ ፎረፎር ካለባችሁ ፎረፎርን የማጥፋት ኃይል አለው። እንዲሁም ፀጉራችንን ያው ትንሽ ሎሚ የማድረቅ ባህሪ ያለው እንጂ ፀጉራችሁን ስትቀቡት በጣም አሪፍ ነው ለፀጉር ማለት ነው። ለፎረፎራችሁ ፎረፎር ካለባችሁ ትንሽ ሎሚ ትንሽ ደግሞ ሎሚው እንዳያቃጥላችሁ ምን ታረጋላችሁ? ኪያር ማለት ነው። ኪያሩን ሎሚውን ጭማቂ ኪያር ውሃ አድርጋችሁ እንዲሁም ደግሞ ትንሽ ዝንጅብል አድርጋችሁ ሁልጊዜም ቢሆን ፀጉራችሁን ተታጠባችሁ በኋላ በንጹህ እንትን ተቀቡት ማለት ነው። በንጹህ ቆዳ ላይ በርጥቡ ከዛ ይጠፋል። በአጭር ጊዜ ይጠፋላችኋል ማለት ነው። ከዛ እንደዚህ አድርገን እንቀላቅለዋለን። ከቀላቀልን በኋላ እኔ ሁልጊዜም ቢሆን ቡና በጣም ነው የምወደው። ለፀጉሬ ይስማማኛል። ምክንያቱም ለፀጉር ከረር እንዲሁም ደግሞ ፀጉራችን ለማሳደግ ይረዳናል ቡና ማለት ነው። ቡና የደም ዝውውራችንን ቶሎ እንዲንቀሳቀስ ስለሚያደርግ በዛ ሰዓት ምንድነው ፀጉራችን ቶሎ የማደግ ኃይል አለው ማለት ነው። ፀጉራችን ጠንካራ ውብና የሆነ ቡናማ የሆነ
እንዲሁም ደግሞ ፀጉራችን መልክ የሌለው ፀጉር መልክ እንዲኖረው እንዲያምር ያማረ ከለር እንዲኖረው ይረዳናል ማለት ነው። እና እዚህ ጋር እንግዲህ በደንብ አድርጌ እኔ እንዳልኳቸው የምጠቀመው እንደ ፀጉሬ ብዛት ነው የምጠቀመው። እዚህ ጋር ይህንን ግብአት ለልጆችም መጠቀም ትችላላችሁ፣ ለህፃናቶችም ምንም ችግር የለም። የበለጠ ይጠቅማቸዋል ማለት ነው። እና እዚህ ጋር እንግዲህ እኔ ቡናውን በዛ አድርጌያለሁ እንዳልኳቸው እኔ ቡና ይስማማኛል። እንደገናም ደግሞ የእንቁላሉ ሽታ እንዲጠፋልኝ የእንቁላሉ ሽታ ብቻ ሳይሆን እኔ የርጎ ሽታ ራሱ አይመቸኝም ፀጉሬ ላይ ስገባ ማለት ነው። እና ለዛ እንዲያጠፋልኝ ምን አደረግኩኝ? ቡና ተጠቅሜያለሁ። ሌላም ግብአት እጠቀማለሁ። በነገራችን ላይ እኔ ግብአቶችን ያለኝን ቤት ውስጥ ያለኝን ሊበላሽ የተዘጋጁትን ቶሎ ብዬ ወደ ፀጉሬ ያዘጋጃለሁ ማለት ነው። እናንተ እንዳልኳቸው ከምጠቀማቸው ግብአቶች ሁለቱ ብቻ ወይም አንዱ ታላችሁ በቂያቸው ነው ማለት ነው። ያንን መጠቀም ትችላላችሁ። ግዴታ እኔ ሁሉ የተጠቀምኩትን መሆን የለበትም። እነዚህ ጋር እንግዲህ የወይራ ዘይት ነው የተጠቀምኩት፣ 2 ማንኪያ የወይራ ዘይት ወይም ደግሞ እናንተ የኮኮነት ዘይት መጠቀም ትችላላችሁ። የፀጉር ቅባት መጠቀም ትችላላችሁ። እኔም የኮኮነት ነበረ ልጠቀመው ስል ረክቶብኝ እንትን ብሎብኝ ነበር። ለዛ ነው የወይራ ዘይት ብቻ የተጠቀምኩት ማለት ነው። እና እዚህ ጋር እንግዲህ በምታዩት መልኩ በደንብ አድርገን እንቀላቅለዋለን። በዛም ማድረግ ትችላላችሁ። በኋላ ግን እኔ ፀጉሬ ቅባት ስለነበረው ነው አነስ ያረኩት ቅባቱም ማለት ነው። እና ሌላኛው ግብአቴ እዚህ ጋር ሙዝ፣ አንድ ሙዝ አለኝ እንደምታዩት በጣም በስሏል። በጣም አሪፍ ነው። ረስቸው ነው መጀመሪያ ላይ ልጨምረው ነበረ ያሰብኩት፣ ግን ሁሉንም ተቀላቀልኩ በኋላ ነው ትዝ ያለኝ ማለት ነው። ሙዝም ለፀጉራችን ለፊታችን ይህን የምንጠቀመው በነገራችን ላይ ይህን ውህድ ለሰውነታችን ራሱ መጠቀም እንችላለን። ለቆዳ ጥራት በማዳት ለተቸገረን ከዚሁ ላይ ራሱ ያው ቅባታማ የሆነባችሁ ቅባቱን የወይራ ዘይቱን አንስታችሁ ነገር ግን ሌሎችን ለሰውነታችሁ ሙሉ ለሙሉ መጠቀምም ትችላላችሁ ማለት ነው። ከዛ እዚህ ጋር እንግዲህ እንደምታዩት መጨረሻ ላይ ረስቸው ስለነበረ በመፍጫ እንደዚህ ፈጨዋለሁ ማለት ነው። ግን ስፈጨው ምን እንደሆነ ታውቃላችሁ? ቅጥና ላለብኝ መሰላችሁ? በጣም ነው የቀጠነብኝ ማለት ነው። እና ደግነቱ እንትን ስለነበረ የጨመርኩበት ትንሽ ሄና እንደገናም ደግሞ ቀሲል ወይንም ደግሞ ሰድር በአረበኛ እሱን ጨምሬያለሁ። 2 ማንኪያ ጨመርኩበት። ምክንያቱም ትንሽ ወፈር ማለት አለበት። እንደዚህ ቀጥኖ ተጠቀምን አንደኛ ጭንቅላታችን ላይ አይረጋም እየተንጠባጠበ ሽታ ስላለው ደግሞ እንዳለ ነው ልብሳችንም ቦታውንም እንትን የሚለን ማለት ነው። ስለዚህ አንድም ሙዙን አለመጨመር፣ በመፍጫ ሳትፈጩ እንደዚሁ መተው ትችላላችሁ ማለት ነው እንዳይቀጥንባችሁ። ከዛ እንደዚህ አድርጌ ያጓጎል ብሎብኛል። 2 ማንኪያ ተጠቅሜያለሁኝ እንዳልኳችሁ። ከዛ በኋላ እኔ ለ1 ቀን አሳድሬዋለሁ ሙሉ ለሙሉ አሳድሬ በማግስቱ ነው የተጠቀምኩት። ከዛ በማግስቱ እንደምታዩት በጣም ወፍሮ እንደምታዩ መልኩ ሰድሮ ወይም ደግሞ ቀሲሉ እንዳለ አወፍሮታል። ትንሽ ሄና አለው የኔ ሰድርና ሄና አንድ ላይ የተቀላቀለ ነው ማለት ነው። ከዛ እዚህ ጋር እንደምታዩት እንግዲህ ፀጉሬን እየተቀባሁኝ ያሳያቸዋለሁ። እዚህ ጋር እኔ ፀጉሬን ልታጠብ ተዘጋጅቻለሁ። ግን ንጹህ ነው። ሁልጊዜም ቢሆን እኔ በሳምንት ሁሌም ታጠባለሁ ንጹህም ቢሆን ማለት ነው። እና ገመድ ገምጀው ነበረ እንደውም የቁርንፍድ ውሃና የቀረፋ ተጠቅሜ እሱን ተርትሬ ነበረ። እንደምታዩት አልተበጠረም በደንብ ማለት ነው። ምክንያቱም የተያዘ ነገር በተለይ ስናበጥር ፀጉራችን ከደረቀ ቁጥርጥር ሰርተን እንዲሁም ደግሞ ገመድ ሰርተን ስናበጥር በባዶ ሳይሆን ወይም ውሃ አስነክተን ወይም ደግሞ እንደዚህ ውህዶችን ተጠቅመን ማስኮችን የፀጉር ማስኮችን ተጠቅመን ብናበጥረው የበለጠ ፀጉራችን አይረግፍም ማለት ነው። እና እዚህ ጋር እንደምታዩት በደንብ አድርጌ ቆዳዬን ነው እያስነካሁት የነበረው። በመጀመሪያ ቆዳዬ ከመሀል ነው የምጀምረው፣ ምክንያቱም ልብልቤቴን ስቀባው እንደ ቅስቅስ እንደሚል ማለት ነው። እና አንደኛ ሁልጊዜም ቢሆን የፀጉራችንን ቅል በተንከባከብነው ቁጥር የፊታችን ውበት፣ እንደገናም ደግሞ ራስ ምታት ካለባችሁ ያ ራስ ምታታችሁ እንግዲህ ራስ ምታት የሚመጣው ራሳችን በመድረቁ ነው
ያ በመሆነበት ቁጥር ምን ይሆናል? ፎረፎር ያወጣል። እንዲሁም ደግሞ ፎረፎር የሚያወጣብን አለመጠንም ደግሞ የበዛ ቅባትን መቀባት የለብንም ማለት ነው። እዛ እንደዚህ አድርጌ እየከፈልኩኝ ያው የኔ ፀጉር ለማዳረስ በጣም ይከብዳል። እየከፈልኩኝ እንደዚህ አዳርሰዋለሁኝ ማለት ነው። በደንብ አድርጌ ቦታዬንም እንዳያቆሽሽ። እንቁላሉ ሽታው ካላችሁ ሽታው ምንም አይነት ሽታ የለውም። ሄናው እንዳለ ሙሉ ለሙሉ አጥፍቶታል ማለት ነው። ሙሉ ለሙሉ እና ሄና ታላችሁ ሰየው፣ ከሌላችሁ ቡናውንም ብቻ መጠቀም ትችላላችሁ ማለት ነው። ከዛ እንደዚህ አሁንም እየደገምኩኝ ከስር ነው እኔ ሁሌም ቢሆን ፀጉራችሁን ስትታጠቡና ቅባትም ስትቀቡ ማስክም ስታረጉ ማንኛውንም ነገር ስታደርጉ ከስር ነው ከቆዳችሁ ነው መጀመሪያ ያለባችሁ። መጀመሪያ ቆዳችን በደንብ አድርገን ታዳረስን በኋላ ማስያዝ ታደረግነው በኋላ ታነቃቃ ነው በኋላ ከዛ ወደ ጫፉ እንሄዳለን ማለት ነው። እንደዚህ አድርጌ አዳርሼ በደንብ አድርጌ አበጥሬ ማስያዝ አድርጌ መጥቻለሁ ማለት ነው። በምታዩት በደንብ አድርጎ በቅቶኛልም ግብአቴ ማለት ነው። ከዛ እንደዚህ አድርጌ በደንብ አድርጌ እንደዚህ አስረዋለሁኝ። ከዛ በኋላ እኔ ለ6 ሰዓት አቆይቼዋለሁኝ ማለት ነው። እናንተ ግን 1 ሰዓት ወይም ደግሞ 30 ደቂቃ ይበቃችኋል። እኔ ግን ማታ ስለነበረ በዛው አሳደርኩት፣ ለሊት ተነስቼ ታጠብኩት ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበረ። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። አወዳችኋለሁ።